የሆነ ሰዓት ላይ ቲክታከሮች ሲጋቡ አይታችኋል። ቬሎ ለብሰው ምናምን ማስታወቂያ ሲሰሩ ለብልጽግና ማስታወቂያ ሊሰሩ ቬሎ ለብሰው የመጡ ነው የመሰለኝ። እንዴ እውነተኛ ሰርግ ከሆነ እርግጠኛ ነኝ ቬሎ ለብሳ እሱም ሱፉን ለብሶ ሚዜዎቹ አይመርጡም። ሚዜዎቹ ኢህአዴግ ናቸው። ሚዜዎቹ ወያኔ ናቸው። ደስ የሚል ድራማ በኢቲቪ እየተለቀቀ ያያል። እንዴ እነዚህ ሙሽራዎች እውነት በቃ እንደዚህ ሆነ ሙሽራነት ካለ ሚዜ ካለ ቤተሰብ ምናምን እንዲሁ ሁለት ሰው ተንጠልጥሎ ምናምን የሚሸልምበት ነገር ይሄ አግባብ ነው? እንደዚህ ይቻላል? ከሁሉም ያሳቀኝ የቱ እንደሆነ ታውቃላችሁ? ቆይ የዳንኤል ክብረት ግፍ ነው እንዴ? ብልጽግናችንን በጥርሱ የመረጠን ወጣት ካፋር ሀገር ብሎ ዘንድሮ እኮ ተጫወቱብን እኮ። አይነ ስውሩስ የት ሄደ? እስቲ እንዴ ዘሜ ህዝቤ ግን ክፋት እኮ የህዝቤ ክፋት ሙሽርያ ምርጫውን መርጣ ማን ነው? ሰላም አለይኩም كيف الحال الحمد لله كويس ደስ የሚል ልጅ መኪናውን አንኳኩቶ ሰላም ይለኛል። አንዳንድ የአረብ ልጆች እኮ በቃ ስነ ስርዓታቸው ደስ ይላል። እስቲ ሙሽሪት እዚህ ያለች ሚዜዎቿስ አንተስ ሚዜ የለም ዘመድ ወገን የላችሁ? የዘንድሮ ምርጫ በኤአይ የታጀበ እነ ጀዋር መሐመድ ከነ ኢሳያስ አፈወርቂ ከነ ደብረ ጽዮን ጋር ያለቀሱበት ኤአይ አብይ አህመድ ሱፍና ቬሎ በማስለበስ ምርጫ ቦታ ድረስ ሁለት ሰዎችን አንጠልጥሎ እንደዚህ እኮ የቀበሌ ካድሬ ናቸው እንጂ እውነት ተጋብተው አይደሉም። ማን ይሙት እንደው እነዚህ ሰዎች ተጋብተው አስበው። ሙሽራ ነው፣ ቤተ ዘመድ ይጠራል፣ ወገን ይጠራል፣ ዳስ ይጣላል። መቼም እርግጠኛ ነኝ ወይ የሆነ አዳራሽ ይኖራል። እንዴት ነው ሁለቱ ብቻ ተንጦልጥሎ ቀበሌ መጥተው የሚመርጡት? ኃይሎ ጋያ ላይ ከተላችሁም ወይ ያ ድግሰኛ ያሆ ባል ያሆ ሙሽሪያውን አይ ባልሽ ከፋ ያገባል ሁሉም በየወረፋ በሰኞ ቀን ሰርግ ይላል። እንዴት አይነት ድራማ እንዴት አይነት ፊልም እየተሰራ እንደሆነ እዚች ሀገር ላይ አንኳ አስተያየት መስጠት አቁሜያለሁ እኮ። አንዳንዶች ይገርመዋል እንግዲህ ብልጽግና ሙሽራ አይቀሮ ሎቅሶ አባቴን ቀብሬ ነው ለምርጫ የመጣሁት የምትለውን ሴትዮ የእንጀራ አባትሽን የገደልሽ ይሏታል። እኔ ነፈርኩኝ በቃ። በተለይ ፌስቡኩ ቲክቶክ እኮ ዝም ብሎ ነው አዳሚ ወሬኛ ሀሜተኛ ነው የሚሰበሰብበት። ፌስቡክ ረረረ
ይጻፋል ይፖሰታል እዛ ቁጭ ብለዋል። እውነት ቲክቶክ ጭንቀት ነው። ምድረ መንደሬ ሰገጤ ወጠጤ መጤ ብቻ ነው ያለው ፌስቡክ ላይ። በቃ ተአምር ነው የምታየው ተአምር። ጭራሽ አንዷን አልሰማችኋትም? እኔ ሞቆሌ መምረጥ ስላቃተኝ አገሬ ስለምወድ ለአዲስ አበባ መጥቼ መርጫለሁ። የአገር ፍቅር ያንጎበገበኝ ትግሬ ነኝ። ከሞቆሌ ከደብረ ጽዮን እጅ ጦፍጬ መጥቼ ይሄን ምርጫ ነው መምረጥ ያየሁት። ሞከራ አይደለም። ከአድዋ ተነስቼ ለራያ እስክደርስ ድረስ ለጫካ ለዱርዱር ከስንት ሙልሻዎችና ከስንት የቲዲኤፍ ወታደሮች ተደብቄ አምልጬ ወሎ ስደርስ ደግሞ ለዘመነ ፋኖ ታጣቂዎች ሸውጄ ለአዲስ አበባ ደርሼ እውነት ይሄ ምርጫ ስለተሳተፍኩት ደስ ብሎኛል። አሁን በአፋር በኩል ወደ ሀገር እመለሳለሁ። ሲጣራ ይላካት ጌታቸው ረዳው ነው አልተገኘም። አንዷ አማራ ክልል ናት መሰለኝ ምርጫ ተሳትፋ እንዲው እንደምታዩት ምርጫው ደስ ይላል። ሁላችንም መርጠናል። በጣም ነው ደስ ይላል። ዘመነ ካሴ ትመርጣለህ ወይስ እዛው ጫካ ላይ ትቀራለህ? ወይኔ መጫወቻ እኮ ህዝብ እኮ መጫወቻ። ምርጫ ደግሞ ከመቼ ወዲህ ነው የሀገር ፍቅር የሆነው? በእናታችሁ ሰኞ ቀን ሰርግ ታይቶ የማይታወቅ ሰኞና ሰኔ የሚባለው ለኪ ነው። ኪዳና ሰኔና ሰኞ ሲገጣጠም ሙሽሮች ሰኞ ቀን ይደግሳሉ። እኛ የት ነን ያለነው? ሳዑዲ አረቢያ ነው እንዴ ያለን? እነሱ ጁምዓና ሐሙስ ነው የሚያርፉት። ቅዳሜና እሑድን ስራ ናቸው። እንዴት ነው ሰኞ ቀን ድግስ? ኧረ ሳዑዲ እንኳን ሰኞ ቀን አይደገስም። ከተደገሰ ሐሙስ ምሽት ነው። ሐሙስ ለይቲ የሚገርም ነው። የሚገርም ታሪክ። እኔ እንደዚህ አይነት ነገር አይቻላቅም። ለመጀመሪያ ጊዜ ሳይ በቃ ደስ ያለኝ ምርጫ እንቅስቃሴው፣ አገራዊ ፍቅር፣ ሙሽራው፣ ሎቅሰኛው፣ የታመመ ሰው ከሆስፒታል ግሉኮስ ነቅሎ። ኧረ ስንት ነው ያየሁት! ኧረ ስንት ነው ያየሁት! እኔ ታማሚ ነኝ። ግሉኮስ ያነቅየ ነው እዚህ የመጣሁት ወንድሞቼ። የሀገር ፍቅር ስለሚያንገበግበኝ የነገ ሀገር ተረካቢ አብይ አህመድን ለመምረጥ ከሆስፒታል አምልጬ ነው የመጣሁት። ከአማኑኤል ነው። ሀገራዊ የሆነች ሀገር እኮ ነው ያለች። እስቲ ኮፒ ሊንክ እያደረጋችሁ እና አማራ ክልልም እንዲው በሰፊው መርጠናል። አልሐምዱሊላህ ደስ ብሎናል። ልጅን ተሳውዲ አረቢያ ውክልና ሰጣኝ ፋጡማ ይመር መርጬላታለሁ። አልሐምዱሊላህ በጣም ደስ የሚል ምርጫ ነበር። እውነት የሀገር ፍቅር ያንገበገበው ኢትዮጵያዊ ሰርጉን ጥሎ አባቱን ቀብሮ ኢቲቪና ኢቢኤስ ግን
ማን ነው የሚያስተዳድራቸው? ያሻቢያ ከሞተ በኋላ በሆነ እጅ ገብቷል። እንደዚህ አይነት የህንድ ፊልም የሆነ ታሪክ ሰው ትንሽ እንደሆነ የኢትዮጵያ ህዝብ በዚህ ደረጃ የጨለለ ይመስላችኋል? በዚህ ደረጃ ሾርት ሚሞሪ የሆነ ግን ህዝቡም ያው አሁን ይሄንን የሰርጉ ነገር እናቴ ትሙት የሚጠይቅ እኮ የለም። ዋው በጣም ደስ ይላል። ሙሽሮቹ ደስ ስትሉ እንዲው ምርጫ እንዲህ ነው አገር ፍቅር። በወያኔ ጊዜማ ምን ተገኝቶ ብላችሁ ነው? ሰርገኛ የለው፣ ለቅሶ አልቃሽ የለው። ምርጫው እንዲሆነ እኩል አይደለም። ለሐዘንተኛ የማይሰጥ ሰኞ ቀን የምን ሙሽራ ነው አንዲነስ? ሰኞ ቀን እንዴት ነው ኢትዮጵያ የሚደግሰው? አይደለም አዲስ አበባ ከተማ ውስጥ ገጠር ውስጥ እኮ ቅዳሜ ገበያ የለም እኮ። ያ ያልሰለጠነው ገበሬ እኮ ቅዳሜና እሑድን እኮ ማረስ አቁሟል እኮ። እውነቴን እኮ ስቱፒድ ተጫወቱብን። እንደዚህ ደስ ይላል። ግን ዋናው እናንተ ፈታ ማለታችሁ ነው። ወላሂ እኔ ደስ ብሎኛል። እኔ ሲጀምር ብልጥግናን የመረጥኩት አልሐምዱሊላህ ረቢል ዓለሚን ብልጥግናን መርጫለሁ። ወላሂ ላዚም አንተ ቡና እንዴት አባትን ደስ የሚል ዛሬ ውስጥ ዘመን ያራዳልኝ ዘመን መጥቶ ነበር። ወይኔ ዘመን ያባቴ ላስገባ ነበር። ግን አንቺ እንደዚህ አይነት ነገር እንትን አትይማ ዘመን ሐወይ እሺ ሰው ላስገባላችሁ ማሹ አይኔ እኛ ሙሽራ ዘመናዊ ሙሽሩ ዘመናዊ ማናት እቺ ላከችው? ማን ነው ተምራት ተቻለሽ? ማንነት አንዳንድ አበባ ስራ ላይ ነኝ። መኮንን ነው እንዴ ማለት ያለው? መኩ አጎት ነው። መኩ ፋኖ ማለት ነው። ባላ ነገር ማለት ጢላ ነው አጎት። ጢላዎች ማሳላ ትግላችን ውስጥ ሰርጎ ገብቶ አስቸግሮ ነው። ጢላ ነው። ጢላዎችማ 360 ዲግሪ እንደስካባተር እኔ አባቴን ልጅ ወዷል። እኔ ጌታ በጣም ወጣችሁ። ጢላ እንደስካባተር 360 ዲግሪ ነው የሚያሽከረክራችሁ። ታውን በኋላ ዝም ብላችሁ ተመልከቱ። በተለይ ምርጫ ታለፈች በኋላ ጃስራው እንግዲህ ሁሉንም ማለት እንግዲህ ትግሬ መጣ ነው እንግዲህ በቃ እንዴ አለፉ እኔ አልጣመኝም ዘንድሮ ብቸኝነቴን መርጫለሁ። ወዲያሩ ፖለቲካ ይቅርብኝ እኔ አልፈልግም በቃ ይሄን ታየው በኋላ ይቅርብኝ በቃ። ቆይ ማንን ላስገባላችሁ? ብራውኒ ከርዲሲ እቺ ላስገባት ትመቸኛለሽ። እንደው ባነስ እንደው ተቀበለች ወይ ካንሰል አደረገችው። ፈትያ የምትባለው ታዲያ ወላሂ ላዚም ራሴን አጠፋለሁ በቃ። ቆይ ገራሚ አንተ ብዙ አጀንዳ አለ እኮ እናቴ ነፋድ የሀገር አጀንዳ ግን ሳየው እኔን የሚመጥን አጀንዳ አይደለም። የአርሲና የአርሰናል የምርጫው ጉዳይ የመቀሌ ጦርነት ግን ከፖለቲካ ራሴን ነፃ አውጥቻለሁ ወንድሞቼ። እኔ አሁን ያለሁበት ሌላ ዓለም ሌላ ድራማቲክ የሆነ ዓለም ውስጥ ነው ያለሁት። ግን የምርጫው ነገር ይታሰብበት። እናቴን ከዚህ በላይ መዝረክረክ እንደሌለብን ማወቅ አለብን። እኛ ኢትዮጵያውያን በቃን፣ ተጨማለቅ። እንዴ ሰው ምን ይለናል? እንዴ ህዝብ እኮ ይታዘበናል። እናቴን ህዝብ ይታዘበናል። እንደዚህ አይነት ምርጫ ታይቶ አይታወቅም። ምን ይንዝ ህዝብ ብና ግን ዶማ ህዝብ እውነቱን እኮ
እስቲ ዞር ብለህ በቃ የማያመዛዝን የሆነ የተመታ ህዝብ እንደ መንጋ የሚያስብ ህዝብ። አንተስ ህዝብ አይደለ ወይ ብትሉኝ ይስምልን። አዎ እናቴ እኔም ደንዝዣለሁ እኮ። መደንዘዝ ብቻ ሳይሆን ብክት ነው ያልኩት። የኢትዮጵያ ሀገር አይማማ ኢትዮጵያ ሀገሬ እንዲያው ምኑ ታየሽ ሀገሬ ምኑን ሰምተሽዋል ሀገሬ። They're trying to put you down. Hey Brownie. Hi. How you doing? I'm good. You're pregnant? Who's pregnant? Like, what's going on? What is this? Do I look pregnant? What is this a bit? Yeah. I know you guys are trolling. Hey, buddy, see, like, what's... Are you serious? Sami. Yes, I'm serious. አንድ ስለ ምርጫው የታዘብሽው ነገር አለ? እስቲ ባንቺ አቅም በቅርቡ ኢትዮጵያ ገባለሁ። አብቹ እንደሱ شو يعني ايش في؟ بحاول ادور. What? Arabic? He speak Arabic? ما في مشكلة. Body is the Arabic. Yes, that's what I'm talking about. Okay. Hey, political አላውቅም። ጃይ ስሚ፣ ቆይ በእናትሽ መዳሜ መኪናዋ እምቢ አላት። አልነሳለቻት መኪናዋ። ቆይ መጣሁ አንዴ። ምንድነው? ካሜራውን አሁን ደግሞ ላሳይ ነው። ዝም በል። ቻሌንጅ እሰጥሃለሁ። ስማ፣ ቻሌንጅ እሰጥሃለሁ። ስጠኝ። ይኸው ፍየል ቤት ነው ያለው። ይኸው እንዴት ፍየል ፊት አዳምጠኝ። አሁን ሁለቱን ግራና ቀኝ ያሉትን ወጣቶች እዚህ አሁን ቁም። እዚህ ጋር አያጅቦን ታውቁታላችሁ በላችሁ፣ ጠይቃችሁ። ሶስቱን ካወቁ እሺ፣ ይኸው ቆይ ልጠይቅልህ። አያጅቦን ታውቁታላችሁ? ወንድሜ አያጅቦ ቲክታክ ላይ ታውቁታላችሁ? አያውቁም። ፌመስ አይደለም ወንድሜ። ይሄን ጠይቀው። የምር ነው። እሺ ይሄኛውን ጠይቀው። ታውቀዋለህ? አያጅቦን አላውቅም ተብላለህ። በቃ ፌመስ አይደለም። ማን ያወቀኝ? ይሄኛው። እሺ ስላወቀኝ ቆይ መቶ ብር ስጠው። ቶሎ በል እልክልሃለሁ። እኔ የለኝም። እንትን ትራንስፈር ነው ማድረግ የምችለው። ካሽ አልይዝም። አርግልህ በጊፍት እሰጥሃለሁ። ቶሎ በል። ይኸው ስጠኝ፣ ቅድሚያ ጊፍት ስጠኝ። አንተ ሌባ ካርድ ልሙላለት። ኖ በቃ ተው፣ ሂድ። ሌላ ጥያቄ እጠይቃለሁ። ሂድ ፊት ለፊት እየተንቀሳቀስክ። እሺ ይቅርታ። 100 ብር እሱም አይቀበልም። ይኸው አሁን አዳምጠኝ። እናቴ ትሙት ከልቤ ነው የምነግርህ። ትንሿን አንበሳ ወርድልሃለሁ። ካሜራውን ፊት ለፊት አድርገህ ቁጥር ተቀበል። ሴት ልጅ ቁጥር ተቀበል። እሺ አረጋለሁ። ማርያምን አረጋ። ግን ሂድ እናቴን ብያለሁ። ቁጥር ከተቀበል መጀመሪያ እንግባባ። አያጅብ። እሺ ቁጥር ከተቀበል እናቴን አውርድልሃለሁ። አሁን አውርድልሃለሁ። አንተ ቤት መጥቼ ይኸውልህ ስማኝ፣ መድኃኒዓለምን አንደኛ እዚህ አሁን የማውቀው ሰው የለም። ይኸው እኔ ወክ እያደረኩ ነው። ይኸው የማውቀው ልጅ አገኘሁ፣ ወንድ ልጅ አገኘሁ። ይኸውልህ የማውቀው ወንድ አገኘሁ። ፊላሻ ሰላም። አያጅቦን ታውቀዋለህ? አያጅቦን ማን ነው ያለው? እሱ ራሱ የማስቲካ መግዣ 100 ብር ይሰጥ ነበር። አምልጠዋል። እደውልልሃለሁ። የሆነ ሰው አገኘ ነው እዚህ ነው ሰፈር ፀሐይ ጀርባ ፍሬሽ ኮርነር ጀርባ። እሺ ፊት ላይ እሺ። አሁን ቆይ ወንድ ነው ያለበት። ወንድ ያላት ሴት ነው ያለች። ኖ ሴት። ቀጥል። ሂድ። ብቻዋን ሴት ስታገኝ ቁጥር ተቀበላት። እናቴን አውርድልሃለሁ ቁጥሯን ከሰጠች። ያው ምልሃል ታብታብ ግን በሌላ ነገር አይደለም። ወድጄሻለሁ፣ ተመችተሽኛል፣ ቁጥር ስጪ በቃ። ከሰጣች ቀጥታ ወርጄ እመጣለሁ። ግን ሴት እመርጣለሁ። አዎ last time she didn't even get ዘንቢል ይዛ ቁጥር ብላ
ሌላ የምትረዳት መስሏት እሺ ነው። She always do this. አራፈር ብላ አንተ ተው አይባልም። ኧረ ቤተሰቦች አሉ ከዚህ ተው። ቤተሰብ አለኝ ተው ከዚህ ዘመን ሐወይ አዙሮ ካሜራውን አዙሮ አንተ እንደለ Last time she didn't. ሴቶች This is the second time. እዛ ነው አሁን እኮ እኔ ቀድሜ ወርጄ ነው እና ትንሽ ተጋዘላውን ታውቀዋለህ። ይሄን ሰፈር ፍየል ቤት ከእንትን ከተባበሩት ወደ ፍየል ቤት ተቀይሯል አገር። ይሄ አሁን እኔ የምረግጠው ምናምን ይሄ በሙሉ እንትን ነበር። Everybody double tap the screen. ከዚህ በፊት ምን ነበር ማለት በቃ ዝም ብሎ ያስጠላ ነበር። አሁን ነው የተሰራ ሁሉ ነገር። አንተ ሀገራችን እኮ ጸድታለች እናቴ። ብልጽግና በቃ ብልጽግና ምረ ኦፍ ኮርስ ሰፈሬ ነው ትላለች። እንዬ ሰፈርሽ ነኝ። እሺ ሴቶችን ፈልግ ቶሎ በል አንበሳው እንዲመጣል። እዛ ላይ ወንድ አለ። ወንድ ምን ይሰራልኛል? ኖ ሴቶቹ ጋር እኮ ነው ወንድ ያለ እንጂ ደግሞ ለአንድ አንበሳ ይደበድበዋል። ለአንድ አንበሳ ታባይ እዚህ ጋር መጡ። ቆይ እስቲ ሴት የሉ አንተ ትልቅ ሰዎች ናቸው። እሺ ሴት የለም። አሁን በቃ በእግሯ የምትሄድ ሴት የለችም። አይው እየደረስኩ ነው። እዛ መስቀለኛው መብራቱ ጋር ስደርስ ነፋሉ። አለፈ እዚህ ጠይቀው አስቁማ። ይኸው እዚህ ጋር እየመጡ አይደል? ሁለት ጠይቃት እቺ የለም መድኃኒዓለም የለም። አንተ ምን ነው ያው እዚህ መጥቶ ሁለቱን ጠይቃችሁ ሰላም በላችሁ። ኦኬ አሁን በዛኛው ልግባ። ቆይ አገኘው የሚያውቃት ልጅ ነው። አየህ ኖ የምታውቃት እሺ ተው ይቅር ሂድ እግዚአብሔር አንተ ቦታው ሲያምር እኔ ብቻዋን ስለቆመች ነው። ብቻዋን ነች። እሺ በየው ቻሌንጅ ነው ምናምን እንዳትል። ይኸው ብቻዋን ነች። ቻሌንጅ ነው ምናምን እንዳትል። ምንም ማለት ይኸው እያየ ፊት ለፊት እያየ ሰላም በላት ነው ዘመኑ። እጅማ ሰላም የኔ እናት እንዴት ነሽ? እሺ አምነህባታ? አዎ አምኛለሁ። ስልክሽን ትሰጪኛለሽ? እኔ ወድጀሽ ነው የምሬን ነው። ያስ ተባረክ እህቴ ተባረክ። ትዝጋለሽ። ስልክሽን ብትሰጪው አንበሳ ወርዶ ነበር። ሌላ ጠይቃለሁ። ሌላችን ጠይቃት። እሺ እቺን ጠይቃት። ግሚቱን አለ ፋሲል ደሞዝ ግሚቱን ለኔ ነው ያለ። ቆንጆ ጋር ነው ትማጠይቅ ግን አውሮፓ ሆናለች። አይገርም? ለምን ትቀርጸኛለህ ምናምን የለም የለም አባቷ ነው ምናምን የምትለው ደግሞ ቀርጫት ነው እንዴ? እሺ ግን እኔ ነኝ የምመርጠው። ቆይ ይኸውልህ እዛ ቢጃይ እንትኑ አለ ቺክን ቤቱ ጋር ገብቼ ልጠይቅ ወይ ሌላ ቻሌንጅ ልስጥ። ኧረ ቆንጆ መጣች። ዝም ብለህ ጠይቅ በለኝ። ከተሳካልኝ እግዚአብሔር ያውቃል። ጠይቃት ምትመጣዋል። እሺ እናቴን አሁን ወርጄ እሰጥሃለሁ። 3 ናቸው እኮ። ቆይ እሺ ተሻገረች ምናምን ተከታተለኝ አንዷን ጠይቅ። ሰላም እንዴት ናችሁ በላቸው ሁሉንም መጀመሪያ። እሺ አጠያየቁን ልመድበት። በጥፊ እንዳያጠናግሩ። ስልክሽ ልቀበል። በጥፊ አትልኝም አንተ ችግር የለም። እሺ እና ማዘሯ የሆነ ማለች አንተስ ማዘሯ ነው። ይቅር በለኝ በመዳ። እሺ አንድ ስማ ሌላ ቻሌንጅ ልስጥ። ቀለል ያለ መኒጋን አወርድልሃለሁ። ግን የሆነች ቺክ ትፈልግና ማለት ነው ካሜራውን ትሰጣታለህ። ቀርጪኝ ትላታለህ። አንተ በካሜራ አሁን እንዳዞርከው በካሜራ በኩል ሆነ እያለቀስክ ፍቅሬ ይቅርታ እያልክ እየጮክ እንትን ትላታለህ። ገብቷል? አይ እኮ መኒጋን አይደለም ብራዘር፣ ትልቁን አንበሳ የሚያስጠይቅ ጥያቄ ነው ያዘዝከኝ። ያው አዳቴ ሞባይሉን ቀርጪኝ እህቴ ለፍቅረኛዬ ቪዲዮ ልሰራላት ነው ትልና ትሰጣታለህ። እንዲሁ እንደዞረ ከዛ አንተ ፊት ለፊት ሆነ ታለቅሳለህ። ይቅር በይኝ ተንበርክከ ምናምን እናቴን ሰጣ። እቺ አንተ ይሰፈር ቶሎ ሰው ትልቅ ሴትዮ ነች። ትልቅ ነች። እቺን አልጠይቅም። እኔ ነው ወጣት ነው አንጠይቅ። ይሳካ እኮ ስላሳካ ነው በዛው እናቴን እዚሁ ስማ
መኒጋኑ እነዚህ ናቸው። ይሄ ስጋ ቤቶቹ አካባቢ እነዚህ ናቸው። አሁን ማን አስተዋውቃል? ስጋ ቤት ቻሌንጅን ተወጣ። እሺ ቆይ ለመች አገኘው? ቆይ እዛ ፊት ለፊት ጠይቅ። እሺ ማዘር ማን ተቀመጡት ልጠይቅ? ኖ እዛ የምትለምን ነው የሚመስላቸው ያባረዋል። ወይኔ ስማ አንዴ ቀርጭኝ እኔ ትበላት አንዴ ስጣት ሞባይሉንና አንተ ፊት ሆነህ ትጮዋለህ ይቅር በይኝ እያልክ ከዛ መኒጋኑን እዚህኛ አስወርድልሃለሁ። ኧረ ጩኼ መኒጋን አይበቃኝም። ጩኼ መኒጋን ተው። እሺ ትንሿን አንበሳ ትንሿን አንበሳ አንኑ ሻርክ ታውርድለታለሽ። ወይ ትንሿን አንበሳ ብላ አብርሽዬ አባቴ ቆይ እኑን ላስገባት። ቆይ አንዴ ትንሿን አንበሳ ብላ ቅጣቴን ከወደድሽው የስ ብላለች። እኑ ወይ አሁን የቀጣሁትን ቅጣት ይቀጣል። ሂደሽ ታወርጅለታለሽ። እሺ እቺን ታይ እስቲ ሴቶች ፈልግ። አንተ ነፍስ ሴት እኮ ነው ያለ ግን ተቀምጠዋል ከካፌው። ይኸውልህ ይሄ ዛየን ምናምን ያሉና እኑ ቅጣቱን ቅጨውና ምን ይቀጣ? ቁጥር ይቀበል ወይስ እቺን እስቲ ናት አስቁማት ልመለስ? አዎ አስቁማት ቶሎ በለው። ስልክ ይዛለች ያልያዝሽን ጠይቅ። እሺ እኑ ምን ይቀጣ? እያሰብኩ ነው ተንኮል አንዴ እንዬ እንደው በፈጠረሽ ቀለል አድርጊልኝ እንዬ እኔው ይቪቪሽ ሆሮሮሮ ያበደ ነው ግን እነዚህ ስንት ናቸው? አዎ እነዚህ ምን ልበል? ስልክ ጠይቅ ካሳቶ ኧረ ወንዳለ ያጠናግራል። ተው ይቅርብ ወንዳለ ያጠናግረኛል። ይቅርብ እችማ ቅድም ያየናት ነች። አንቺ ቅድም ያየናት ነች እኮ ፈለግ አድርግና ቁጥር ከተቀበልክ ይኸው ከተቀመጡት እኮ ተው እንትን ያስብልኛል። እሺ ካፌ ላይ ብቻዋን የተቀመጠች ሴት አለች። አብረሃት ቁጭ በልና ቁጥርሽን በላት ብቻዋን። አዎ እሺ ቆይ ልፈልግ። ብቻዋን የተቀመጠች ካለች ሂድ መጀመሪያ ቁጭ ትላለህ አጠገቧ። እሺ ነው የሷ ገመችስን እየጠበቀች ነው። ጉዱ ካሳ ድሮ በመድኃኒዓለም ስሞትልሽ እንደሱ እንዳታወሪ ላይ ቀረኩ። ጉዱ ካሳ የለም ቻርጅ ግል ይዘጋ ነው። እናቴ በጣም ነው የሚያናድ። ፈልጋት ሆለ በል ቻርጅ ሳይዘጋ አንተ ሰውዬ ወጥቼ እንድሰጥ። ኧረ ቸከሱ ሁላ እንዳለ ከሴት ጋር ተያይዟል። ወይኔ ጉዱ ካሳ ጅቦ ግን አንተ ግን ይሄን የገረመ እኔ ግን ለምንድን ነው ሽፈፍ እያል የምንሄደው? ምን አውቃለሁ ኢትዮጵያዊ ባሪያ እዚህ ሰው አለ ወፍ እስቲ የት ሄደ? ኧረ በእናታችሁ ጉዱ ካሳ እዚህ ግባና ቼክ ብቻዋን የተቀመጠች ሴት አለች። የለም ሁለት ናቸው። እሺ እርቦኛል ምግብ ጋብዙ ይበለ ከጋበዙ እናቴን አንበሳው ነው እየሰማኸኝ ነው ጉዱ ካሳ? እሺ ነው ማንኛውንም ሰው አይ በቃ የሴቱ ይሻላል። የሴቱ ውጣ። ሴት ፈልግ ኖ ሴት ፈልግ። አበሻ ሮሮ ነው ያበላል። ሴት ፈልግ። ብቻዋን የተቀመጠች ሴት ፈልጋ አብረህ ቁጭና ቁጥርሽን ስጪ ትላታለህ። እስቲ እነዚህን ጠይቃቸው። እነዚህ ና ተመለስ። አሰላሙ አለይኩም ብለህ ጠይቃቸው ጉዱ ካሳ። እነዚህ ነው አሰላሙ አለይኩም ብለህ ጠይቃቸው። ወየ ቁጥር ጠይቅ። ኧረ ወንድ አለ እንዳይቀር። ኧረ ሶሪያዊ ናቸው በእናትህ እንትን ናቸው። የኛ ሀገር ዜጋ አይደሉም። እሺ አይ የለም መኖርማ ግን የኛ ሀገር ዜጋ አይደሉም። እሺ ካፌ ለካፌ እየዞርክ ብቻዋን ቁጭ ያለች ሴት ስታገኝ ቁጥሯን ተቀበላት። እዛው ቁጭ ብለህ ማለት ነው። ቁጥሯን ከሰጠች እንዬ ሻርኩን ታወርጅለታለሽ። ለምን ከሰብለው ግን
ፍቅር ነው እንጂ ያዘኝ። ይሄ ምን ስራ ነው እንዲያዝ ነው? ቆይሽ እዚህ ያለው በጣም ትበለው በእናትሽ ልግባ በድፍረት እጄ ቁጭ ልበል ይጣፍጥብኝ። ብቻዋን ነች ብቻዋን አለች። ቆይ ብቻዋን ቁጭ ያለች ሴት ፈልግ። ሰተት ብሎ ይገባል። ችግር የለበትም እኮ እንትን እንግሊዘኛ ነው። እዚህ ጋር ብቻዋን ነች። እዚህ ጋር ብቻዋን ነች። እናቴን እዚህ ጋር ብቻዋን ነች። እንግሊዘኛ አልችልም ብራዘር። ነጭ ነች። እኔ አስተረጉማለሁ። አይዳይ ለጉዱ ካሳ ሌላ ኢትዮጵያ ውስጥ ማለት ነው ሱሪው ከእግራቸው ላይ ጥብቅ የሚለው እንዴት ነው የሚያስገቡት? በፌስታል ነው የሚያስገቡት። በፌስታል እንደቀደሙ አይነት ወሬ እንዳታወሪ አደራሽ። ጉዱ ድራፍት እየጠጣች አንቺ ህዝቡ ግን ሰላም ያለው ኑሮ ነው የሚኖረው። ብቻዋን ነች። እየኖሩ ነው እኮ ብቻዋን ነች። ዘበኛ አለ ይገላል። እኔ እኮ ጅቦ የሚባል ሰው ግን ምን ላድርግ? እሺ እኮ ብቻዋን ነች ወይ? እንይ ካፌ ቦታውን ጨርሷን የሆነ ጉራንጉር ውስጥ ገባ ይልሽ። ሞባይሉ እንዳይቀሙት። ጉራንጉር አይደለም ልታጠፍ ነው። ልሻገር ነው። የዋና ዘርካፊ። እሺ ሴቶች አሉ ማለት ጠይቅ። ሁለት ሴቶች ናቸው። ጠይቃቸው። እነዚህ ሁለት ሴቶች በዚህ በኩል ጋር አይደለም ጅቦ በዛኛው እዚህ ጋር ቁጭ በል። መጀመሪያ ቁጭ በል። ቁጥሯን ጠይቅ። ተቀመጥ ብያለሁ። እሺ ቁጥራቸውን ጠይቃቸው። ቁጥራቸውን ከጠይቃቸው ሻርክ ይሰጣል። ቀስ በል እስኪ ልጠይቅ እንዴ። ቀስ በል ተረጋጋ። አያጅቡን ታውቁታላችሁ? ኖ ቁጥር ጠይቅ መጀመሪያ። የማንን? ከሁለት አንዱ ቁጥራቸውን ጠይቃቸው። እሺ ካሉ አንበሳ ይወርድልሃል። ስልክ ቁጥር ሽስ ይሄው አያጅቡ ይሄው እየሰጠዋት ነው። እንዲሰጠች አንተ ግን ለእናትሽ እናቴ ትሙት ለእናትሽ ይሰራል። አላቃትም። ከፈለክ አታወርዱልኝ። እስኪ ደውል ይሰራል። ደውል ይሰራል። ደውል ይቅርታ ደውል ሚልክ ሼክ ልታስከፍለው ወንድሜን ማርያምን ይሁን ደበደቡት። ቀጠቀጡት። እናቴ ትሙት ቀጠቀጡት። ጅቦዬ በዛብህ ያወርደው አንበሳውን ለእኑዬ ልትደቅስ ነው። ቀጠቀጡት። የለም ጠፋ። ሪኮኔክት አልሰማም። ተመልሳ አያችሁ። ሪኮኔክት ኦፍ ዘ ማርክስ ማርያምን አልሰማም። ይመች እንዴ አልሰማም። በቃ ቁጥሯን ተቀብላል። አበሳስል ምን አባል አድርጋ አንበሳን ኪት ላንተ። ኧረ ጅቦዬ እነዚህ ጉዳይ አልቅም። እናንተ ይሄን ወደዛ ዝጋውና እንጀናጀንበት። ደውልልኝ በር አንተ ቁጥሯን አልሰጠችው ዘመን ይሄ እንዴ እየላከው ትቀልዳለህ እንዴ? ገኘ ብላ ትቀልዳለህ እንዴ? ትቀልዳለህ? ምንድነው ደግሞ 3 ሸሚዝ በ2 ሹራብ ደርቦ ይወጣው? አብዷል ብሎ እንዳያስመርጡት ነው። ብልጽግና እግዚአብሔር የገባ ነገር አልሰማም። አያጅበው መድኃኒዓለም እንደዛ ተጨናንቄ ተቀብዬ በቃ ቡላላ የበቀደሙ ኮይን ሄዳ ወርደው ስነሳት መድኃኒዓለም አልሰማም። ይኸው አስወርድልኝ። ቡላላ ቅድም ተወራደን አልመለስም። ቡላላ ሂድና ሻርኩን ስጠው በእናትህ ቡላላ ና ይኸው ቡላላ ና ግን የተሳሳተ ቁጥር ሰታ ቢሆንስ? አልደወልክላትም እኮ መድኃኒዓለምን ደውዬላት ያዘው አለችኝ። አንተ ይኸው ላያጅብ አንድ ሚስጥር ልንገርህ። አሁን ኢትዮጵያ ላይ ስላለ የሴት ጉዳይ ወንዱ አይቆምም፣ ሴት አይጠይቅም። አረ ዘምዬ ያስፈልግ እግዚአብሔር ዘመን ሐወይ የምሬ ነው።
እስቲ አዙሮ እስቲ አዙሮ ወደ ምን ዋይ እሺ አንተ ቻንተን እኮ ነው መብራት ላይ እኮ ነው ያስቆመኝ አፈር ብላስገጭተኝ ነበር ቶሎ በል ሩጥ እስቲ ደግሞ ጅቦዬ ያሳዝናል የሚሉት ሴት ጀንጅ ነው ይሄ እኮ ጀግና ነው ምን ያሳዝናል አረ ዘመን ሐወይ አንቺ ዘመን ሊሰጠው እኮ ልስጥልኝ ይለኛል ነው እየቀለልን ነው እኛ እንሰጠዋለን ዘመንዬ ግን ይሄ ያሳዝናል ምናምን አትበሉ ቅልጥፍጥፍ ያለ ነው እናንተ እዚህ ጋር ለማታገኟቸው ሴቶች አንበሳ አስተወርዷል የምትውሉት 10 እየላከልኝ ቆይ እኔ አወርድላታለሁ እንጂ ማን ጋር ነው ያልከው ኖ ኦኬ ነው እንዴ አወርድላታለሁ ይሰጠዋል ግን እኔ ራሴ አወርድላታለሁ አሁን ሶታ ነው ስጣው ግፍ ነው ይላሉ የሷ ቁጥር መሆኑ እንዴ ምን አውቃለሁ እናቴም 9 ነው ያለው እኔ ወጥቼ ሰጠዋለሁ እናቴም ሰጠዋለሁ በቃ ጌታቸው አይሰጥም ብሏል ግራውንድ እኔ ጌችን ነው የምሰማው ሶሪ ጌታቸው ሰሞኑን ጠርቶ ጌች ምን አለ አይሰጠው እሺ እኔ አንድ መኒጋን ቡላላ ጋላክሲ ብታወርድለ በቂ ነው የደና ቤተሰብ ስለሆንክ ጅቦዬ ደግሞ 2 አበባ አንተ ደግሞ ለኔም ለሱም አበባ ስትችሏል እሺ እዚህ ያላችሁ እንዳል እዚህ አሁን ማነው ስሙ ጅቦዬ ማነው ስሙ አንበሳ አይደለም ደነዞች ጉዱ ካሳ ደግሞ አይደለም ሲያቀሳስር እኮ ነው ሀበሻ ለምን የምን አንበሳ ነው መኒጋን አይደል የተባለው አንሰጠው መኒጋንም እኮ መኒጋን እየሰጠዋለሁ ግን መኒጋን ይሰጣል ግፍ ነው ይላሉ አቤት ግፍ ነው የምትፈልጉት አብታፈርጉ ደርሻለሁ እንዴ ወል ማጣየነ ልጅ አበባይ ስልክ ቁጥሩ እየወሰደው እሱ የሚጀነጀነው እሱ የሚበዳው እሱ መኒጋንም ወስደው እሱ ይሄ ሾካካ ጅቦ የሚባል ኧረ ምንድን ነው ይሄ ነገር 0-0 ያደረገብኝ ባይ ስልኬ ሊዘጋ ነው እናቴ ሊዘጋ ነው እሺ ማሰላማ በኋላ አስገብተን እንሰጠዋለን በኋላ እዚሁ ቤት አስገብተን እንሰጠዋለን እናቴን እንሰጠዋለን እሺ ስለ ሃይማኖታችን እያወራን ነበር ሃይማኖታችሁ ምንድነው አም ኦርቶዶክስ ወንድሜስ ዘሴም አንድ ነን አባቢ እና ስለ ሃይማኖታችሁ ምን እያወራችሁ ነበር ቃለ መጠየቅ ነው የምታደርግልና አይ ስታወሩ የነበሩትን ወሬ አሰምቼ መቀላቀል ፈልጋለሁ ዝም ብዬ እቀላቀላለሁ እንዴ አይ እስክስታ ለምንድን ነው የምትወጂው እስክስታ ብዙ ጊዜ እንትን ትያለሽ ወይ ምናምን አለኝ እየመለስኩለት ነበር በሃይማኖታችን ኃጢአት ነው ግን ባህልን እያስተዋወቅኩ ነው አልኩት ኦኬ ኃጢአት ነው ግን ባህልሽን እያስተዋወቅሽ ነው አዎ የሚገርም ነው በጣም የሚገርም እውነት ግን አይ ልክ ነኝ እያልኩ አይደለም እየተደበቅኩበት ነው ተደብቄበት ነው በስተጀርባ ተደብቄ ልክ እንዳልሆንኩ አውቃለሁ 100% ወንድማችን የት ነው የምትኖረው ቤት አማራ ተሳሳት ቤት አማራ ነው ቤት አብርሃም የት ነው የምትኖረው ቤት አብርሃም ኦኬ ያው አማራ አብርሃም አለ ኢትዮጵያ አው ደስ ይላል እና እህታችን አሜሪካ ነው የምትኖረው ታውቃታለህ ያ ሎንግ ታይም ነው የምትዋወቀው አውቃታለሁ እኔ አባት በጣም አሪፍ ልጅ ነች ይመቻባት በጣም አሪፍ ልጅ ነች እንወዳታለን በቀደም ትንሽ ጅቦዬ እኔም በጣም ነው የምወድ በቀደም ትንሽ አጠፋሽ ህዝቡን አሳዘንሽ ተው ቢላ ይዘሽ ለመጀመሪያ ጊዜ ሰው ገመድ ይዞ ያስፈራራል እንጂ ቢላ ይዘሽ ሆዴ ለወጋው ነው ናውጣ ማን አባ ነው እንደዛ የሚለው እኔ ትልቅ ቢላ ይዞ ራሴን ላጠፋ ነው ሆዴ ለወጋው ነው ተርተራዋለሁ አንጀቴን ነው የማወጣው አማራዎች ስሙኝ ሽንትሽ
ግን ሞራሏ እንዳልኩህ ነው። ቀስ ብዬ ሹልክ እንዴ መሬ ማይሳ ኤርትራውያን ናቸው። ገመድ ይዘው አንዴ ይሰቅሏታል። ማሰላማ ያ ሸባብ ይለዋል መጀመሪያ መጥ እና ለምንቶች ኢትዮጵያዊ ስለሆነች ነው። ኤርትራዊ ቢሆን ያደርገው ነበር። የገጠር ልጅ አለ ሩታ ማሻአላ ኔክስት የገጠር ልጅ ላስገባው እዛ የበግ ድምጽ ያሰማና ላይና ሄሎ ሃይ እንዴት ነሽ የኔ እህት? እንዴት ነህ? ሰላም ነሽ? ከየት ነው? ከዚሁ። ከዚህ እኔ ቆንጆ ከየት ነው? ከየት ይመስልሃል? አያጅቦ ከየት? ከዱባይ። አብዛኞቻችሁ ሴቶች ዱባይ ናችሁ። ፀጉርሽን ተሰፍተሽ ነው የራስሽ? ተሰፍቼ። ለምን አስፈለገ? ስለሌለኝ። እሺ አሁን ይኸው አቅሻለሁ። የት አቅሻለሁ? ቲክቶክ ላይ ብዙ ጊዜ በቪዲዮ ትገቢያለሽ። ከዋሸሽኝ ያው ብዙ ሰዎችም ይከታተሉሻል። ምኖች? ብዙ ሰዎችም ይከታተሉሻል። ያንቺ ቤተሰቦች ልትዋሽኝ አቺ ይሄን ፀጉርሽ ከተፈታሹስ ማለት ከተሰፋሹ ስንት ቀን ሆነ? ስንት ወር? አይ ወር በስማም ወር አይደለም። አንተ ገና 3 ቀን ኖ ከዚህ በፊት የነበሩሽን ቪዲዮሽ ምናምን ነው ወይ ብዙ ጊዜ የምትሰሪው እንደዚህ ነው? አይ እንደዚህ አይደለም። በፀጉሬ ነው አብዛኛው ጊዜ ካየኸኝ አቅቻለሁ ካልከኝ በደም አይ ከዚህ በፊት ከ2 ሳምንትም ከ3 ሳምንት በፊት ፈተሽ እንደገና ተሰርተሽው ነው ወይስ ራሱ ነው? ይሄና ያ አንድ ነው። ይሄ ያ ደግሞ አንድ አይነት ነው። አንቺ ነሽ እሱን የምታውቂ። እኛ ግን ያየነው በቀደም ያደረግሽው ነው። ይሄ አንድ ነው። ሌላ ከለር ነው። ቆይቷል ለማለት ያካይ አሪፍ ነው። በየስንት ሳምንቱ ነው የምትፈጪው? እኔ በየሳምንቱ የዛሬ ሳምንት እንዳመጣ አደራ ኔክስት ዊክ እንጠብቃለን ብዬ አስባለሁ። ግን እስከ ስንት ከቆየ ነው የሚያሳክክሽ ወይ ደግሞ የሚያሳክካቸው ሌሎቹ የምታውቂው ሰው ካለ? ኧረ እኔ እንጃ፣ እንደ ሰው አሰራር ይለያያል። አያጅቦ ወይ ይለያያል። ኦኬ ግን እኔ እንትኑን እመርጣለሁ፣ የሚሰፋውን ሳይሆን ኮፍያውን እመርጣለሁ ለሴት ልጅ። በተለይ ሴት ልጅ ዊግ አትጠቀም ብዬ እንዳንዳንዱ እሬ አይደለም፣ ግን ከሚሰፋው ይልቅ እንደ ኮፍያ የምታጠልቀው ለፀጉሯም አሪፍ ነው። አንዳንዴ ፀጉሯን አትጎዳው፣ አትተኩሰው ምናምን አሰብ እኮ አይጎዳም። ይጎዳል። ተሰርቶ ተሰፍቶ በጣም ከባድ ነው። ሲፈታም በጣም አስቸጋሪ ነው። በምላጭ ነው የምትፈቱታ? በምላጭ በመቀስ አዎ በጣም ይከብዳልና ፀጉር ይበጣጠሳል። መሰፋቱን አልወደውም እኔ። ብዙ ጊዜ የሆነች ልጅ በጣም ብዙ ጊዜ ትሰፋ ነበርና መላጣውን አቀረች። መጨረሻ ላይ የሚሰፋ ቦታ አጣች። ተመስገን ጌታዬ፣ እኔስ መላጣ አይደለሁም፣ አልሆነም። በጌታ ስም ግን ኮፍያው አሪፍ ነው። ገባሽ? ፀጉርን አይጎዳም። ኮፍያውም ያው ነው። ፀጉር ያሸሻል ኮፍያው እንጂ ፀጉርሽን አይጎዳም። ኖርማል ፀጉርሽን በተለይ አሁን ኮፍያውን መጠቀም ያለባቸው ሴቶች አሜሪካ የሚኖሩ ለምሳሌ ከቤታቸው ወደ መኪና ቅዝቃዜ ነው። አረብ ሀገር ለሚሆነው አሁን ኮፍያውን ለብሰሽ ባስ እስክትጠብቂ ድረስ ያልብሻል፣ ፀጉርሽን ነው የሚመልጥ። እሱን አውቃለሁ። በጣም አንተ የት ነህ ግን? እኔ ያው እዛው ዱባይ ነኝ። እና ለሙቀት ሀገር አይሆንም ኮፍያው፣ እውነት ነው። ግን መኪና ካለሽ ምናምን ይሆናል። ከቤት ቅዝቃዜ ነው፣ ወደ መኪናም ስትገቢ ቅዝቃዜ ነው፣ ብዙ አይጎዳው። ሁለተኛ ነገር ደግሞ ደስ የሚለው ነገር ባለ ኮፍያው መኪናሽ ላይ ትቀምጫለሽ፣ የሆነ ቦታ ስትደርሺ ነው ያንን ነገር ጠለቅ አድርገሽው ትገቢያለሽ። ደስ ይላል። ለጸባይ አይሆንም፣ ለክለብም አይሆንም። ኮፍያ
ይሄ ለጸጉር ኮፍያ የሚሆነው ለምሳሌ ጥሩ ስራ ላላቸው አሪፍ ያነሳሳ ምንድን ነው ግን ምን መሰለሽ በሴቶች ውበት ዙሪያ በደንብ ሰርቻለሁኝ። ዘውመን ቢዩቲፉል የሚል መጽሐፎችንም አንብቤያለሁ። የሴት ልጅ ውበቷ ይላል የሴት ልጅ ከጸጉሯ መጀመሪያ ከጥፍሮቿ ነው የሚጀምረው፣ ከእግር ጥፍሯ፣ የእጅ ጥፍሯ፣ ከዛ እንደገና ጸጉሮቿ ምናምን እንደዚህ ነው። እና በሴቶች ዙሪያ ላይ በደንብ አውቃለሁ አንዳንድ ጥያቄዎች። አይ ደስ ይላል፣ ቀጥልበት። እሺ አመሰግናለሁ ስለገባሽ ስላወኩሽ ደስ ብሎኛል። እሺ እኔ ቆንጆ እሺ እሺ ባይ። እቺ ከተሜ ቀመስ ነች። እስቲ ቆይ ድንገት ነው ማስገባችሁ እንደዚህ ወይኔ መለስ ሳቂ ኩርፊያዬ ሳቂ ኩርፊያዬ ወይኔ እንትን የለም ፌጦ ፌጦ ቀሚሱ አንገቱ ላይ ቼን አድርጎት መጥቷል። ጉዳችን በላ ፌጦ እያለች አልገባም። ኩፍኝ ይዞሽ ነው እህቴ ፌጦ ስትዬ ነበር። አያጅ ስትመቸኝ በእናትህ ደህና ነህ? በዚህ አጋጣሚ እኔም እንኳን አገኘሁክ። አድናቂክ ነኝ። በጣም ነው እወዳቸዋለሁ ፌጦች። ኮፒ ሊንክ እና ታብታባችሁ ግን ያበደና እንዴ ጌታቸው አሰፋ የጠፋ ሰው አንተ አለ። ስማ ወንድሜ አንገት ላይ የሰቀልከው ምንድን ነው? ሽፎን ቀሚስ እና ብደረድረው አይሻልም? ወይኔ ጌታ ኢየሱስ ምን ይሻለኛል? መሪው እኮ የእሱን ድምፅ ስሰማ እኮ ቀርታችሁ አምጥታችሁ ነው እንደ የመሰለኝ። ላይክ ኧረ አይደለም ውይ ይወዱኛል። እናቴን ቆይ ፎሎ ላድርግሽ ገነት። በእውነት በጣም ነው እኔንም በዛው በነካው ሁላችሁንም ፎቶ ቆይ ፎሎ እናቴ ፎሎ ላድርግሽ። ይወዱኛል ካሉ ምንድነው? ይኸው ፎሎ ላድርግ ነው ወንድሜ አደረኩ እኮ አደረኩ ቢል እኮ እሺ። ሴቶቹ አሁን አያስወሩኝም ገባ። ብቻውን ቢሆን ትንሽ ፈታ እንልበት ነበር። ቆይ ሌላ ሰው ላስገባ። የገጠር ልጅ አሁን ፍየል እየጠበቀ ነው። ይሄ ሲያሳዝን ልጅ እንዴት ነው አሁን 200 ምናምን ሰው ካላቸው አያስገቡም ገባ። 3 ሰው 4 ሰው ከሆነ ፈታ ብለው ነው የምታገኛቸውና ድንገት ስትገባባቸው አመዳቸው ቡን ይላል። እስቲ ናፍቀችኝና እንዴ ሃይ ዲናሽ ሰላም ነው። የት ነው ያመሸሽው? ደህና ነኝ። የት ነው ያመሸሽው? ትናንት ማታ የት ነው? ቤቴ ነው። አይንሽ አብጣላ። ምንድነው አይንሽ? በጣም ስለተኛው ነው። ሲጠጡ ያደሩ ሴቶች ናቸው አይናቸው የሚያብጥ። ኧረ እኔ አልጠጣም። አንተ አጥበክ እንዴ? ፀጉርሽ በጣም ያምራል። የኔ አይደለም። የማን? የክራይ ነው። ተሰፍተሽው ነው? እንዴት አወቅ? ግንባርሽ ያስታውቃል። ግን ግንባራም አይደለሁም። እሺ ነሽ? ወላሂ አይደለሁም። እስቲ ወደ ኋላ ሲጁ። ኧረ አይደለሁም እኮ ወደ ኋላ ሲጁ። ግንባራም ካልሆንሽ ፀጉርሽን ስብስብ አድርገሽ እንዲህ ወደ ኋላ ሲጁ።
በራሴ ሲሆን አሲዝላለሁ። ይሄማ ስፌት ነው። እንዴት አድርጌ ላሲዝ እኮ ግን ግንባራም ነሽ። ወላሂ አይደለም ወላሂ ነሽ። በብሔር ራሱ የለሽም። ኦዮ ተለቅሞ ነው እኮ የሚሰፋው። ምን ሆነ ነው? ስለቃቀሙት ነው እንደዚህ ግንባርሽ የገባው ወደ ውስጥ። የት ነው የምትኖሪው? እኔ ዱባይ። ዋው ደስ ይላል። ብዙ ወጣት እህቶቻችን ዱባይ ነው የምትኖሩት። አንተስ? እኔም የምኖረው እዛው አካባቢ ነው። ምን እንደምወደው ታውቃለህ? ምን? ሳቅህን። እግዚአብሔር ይባርክሽ። እንትን ነው እንዴ የምትሰሪው? ቡና ምናምን ሺሻ ይቻላል? ታይሳለክ? ሺሽ ና ልጋብዝህ አንድ ቀን። አይ አልመጣም እዛ አካባቢ። ለምን? ና በቃ ጭንቀት። አንድ ቀን በዛ ልፊ ሱዳን ይመስያቸው መሰላላቀ ታል በቃ መጋረጃውም ክፍት ያርብረ ታል ሻጊያችንን አታውጣተው። ራሽ ልበላ ስታይል ማማይ በለው። እሺ እንወዳቸዋለን። ማማዬ አትጥፊብኝ እሺ። አልጠፋም አባቴ። ትንሽ ከቆየሁ እኮ ዝም ብዬ ነው የምቀባጥረው። ኧረ ችግር የለውም ትመቸኛለህ። ወላሂ ይመችሽ፣ ወላሂ ይመችሽ ማማዬ። ፎሎ ላድርግሽ ደግሞ ፎሎ አድርጌያለሁ። ይኸው ፎሎ ልመልስልሽ። እኔ ቤት የገቡትን እኮ ፎሎ ባይ ባይ አብያቸው ባይ። መጋረጃውን ክፍት ያደርጉና ታል ድንብርብር ነው የሚወጣ። አታልፍም በግ እና ቆይ ሌላ ሰው ላስገባ። ዘብርጅስ ትሆናለች። ቆይ ቢልቅሴ በቪዲዮ ማርበ አይሆን ይሄ ለምንም አይሆን። ማዘር በቪዲዮ ከሆነ ይመቸኝ ነበር። አና ሳቄ ኩርፊያዬ ከድጃ ደስ የሚል ስም ነው የራሱ። ማሻአላ ሀቢቢ ወይነክ ታል ሱራ ሹርጣ ያው ነው። ድጥራስ ብታነሳልኝ አሪፍ ነበር። ምን ትመስላለች? አውዝ ቢለኝ ሸይጣን 8 ነው የላኩላት። አየር ላይ ነው የምታላ ላይ ቢላይ እሺ ጆሲ ቦለከኝ አይደለ? ይመጀራዳል ጌታቸው አየው እኮ ወንድሜ። ሐወይ ጌታቸው ይጠፋስ። እሺ ሀዲያ ይማም የምትባል ልጅ አመጣውላችኋል እንዴ ከአሜሪካ ቬጋስ እንዴት ነሽ? ድምፅሽ ተውጧል። ሚዩት ላይ ነሽ ወዬ? ደበረሽ እንዴ ቅድም ማማ? ድምፅሽ አይሰማም። በለጸግብኝ። ኧረ እኔ አልበለጸግኩም። የኔ ወንድ እንዴት ነው የምበጸልገው? እንዴት ነው የምበጸልገው? ከፖለቲካው ትንሽ ገለል ብል ይሻላል ብዬ እኮ ነው። እንዴ ምን ሆነ ነው? ወንድማ አይደለሁ? አላሳዝንም? እያየው ሰው ብልጽግና አልከኝ። እኔ ያራዳ ልጅ እስቲ ትንሽ ልኑር።
ትንሽ ልተንፍስ እስቲ ጌችዬ አባቴ። አንተ ደልቷል። እንዬ ፍቅሬ ማሪ ጽሩይት ልባ ጆሲን ብልክለት አሁን እና ቆይ ልላክለት። እናቴን ይደብራል ነው የምልህ። ቆይ ከመለሰልኝ ቆይ እናቴን አስደብሮኛል። ጀነኑ 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 ጎጃሜው ጀነኑ ጎጃሜው አሰላሙ አለይኩም ሶፊያ። ዛሬማ ገራሚ ሰዎች ናቸው የሚሉት። አሁን እንደዚህ አይነት ሙድ ማራመድ ከጀመርኩኝ እናቴን ማንም ሰው አይገባም በቤቴ፣ ሁለተኛ አይቀበሉኝ። እነሱ መልሶ ምናምን ይዞብኝ መጣ። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። ከየት ነው? ከማርስ። ማርስ ማለት አንቺ? ከኢትዮጵያ። እግዚአብሔርን አሁን ይቅርታ መጠየቅ አለብሽ። ቆይ ይሄን አህያ ለማየት ነው ይሄ ሁላ 800 ሰው? እኔ እኮ ማን ነው ብዬ እኮ የተቀበልኩት። እንዴ እንዳንቺ አይነት ሴቶች እዚህ ቤት ተመላልሰዋል። አህያውን ብቻ ሳይሆን አንቺን የመሳሰሉ ሴቶች ጎራ ይላሉ ምናምን እንጫወታለን ምናምን። እሺ ጌም ትጫወት ነው? ጌም ከመጫወታችን በፊት ቅጣት ትቀጫለሽ። ቅጣት ስለ ቅጣት እናወራለን። መጀመሪያ በካሜራ ወጣና እኮ ስትቀጪ ነው የምወጣው። እንደማሸንፍሽ እርግጠኛ ስለሆንኩኝ ትቀጫለሽ። አዎ አለባበስሽን መጀመሪያ ሳይ ለቅጣት የሚሆን ነው አይደለም። እኔ እግዚአብሔርን የምፈራ ሰው ነኝ። አለባበስሽ ላይ ለምን ነው ማሳየው እኮ እግዚአብሔርን የምፈራ አዳምጪኝ። እግዚአብሔርን የምፈራ ሰው ነኝ። አዳምጪኝ። ጥሩ አይነት አለባበስ ያላችሁ ሰዎች ጋር ነው የምጫወተው። መጀመሪያ እንዴት አይነት አለባበስ እንደለበሽ ለቅጣት የሚሆን ነው። ጉርድ ነው የለበስኩት። ምን ጉርድ? የሴቶች ልብስ እኮ አሳይኝና አቀማመጥሽ እናቴን እንጫወታለን። የምሬን ነው። ጉርድ ነው የለበስኩት። ጉርድ በሸሚዝ እንደዚህ እኮ አለባበስሽን አይቼ እንጫወታለን። ጌታን የማይሆን አለባበስ ከሆነ አልጫወትም። አይ ሸሪያ አይፈቅድልኝም እኮ። ሸሪያው የማይፈቅደው ልብስን የለበሽው? ቆይ እስቲ አፍንጫው ራሱ ጣት ነው። እኔ ረጅም ነው ሰማ። ሄሎ እሺ ጅቦ ወይ አህያ ጅቦ ነው? አህያና ጅብ ነው? አህያና ሰው ነው። ግን የኔ ስም አያጅቦ ነው የሚለው። አህያ ጅቦ። እሺ አህያ ጅቦ። አህያ አይደለም አህያ ነው። አህያ እኮ አለባበስሽ እንድንጫወት መጀመሪያ አለባበስሽን አይቼ የሚመጥን ከሆነ እጫወታለሁ፣ ካልሆነ ህገ መንግስቱም አይፈቅድም። ለምን ብዬ ነው ለአህያ ጅቦ ማሳየው ነው ያለባበሴ? ለእኔ አይደለም። አሁን እኔን ጊፍት የሚሰጥ ነው ማሳየው። አዳምጪኝ። አንድ ሰው እኮ የሚሰጥሽ እንዲዝናና ነው። ከኪሱ አውጥቶ ብር እኮ ነው አይደል? ታውቂያለሽ አጌ ሰዎች ሲሰጡ በእኔ ልብስ ነው እንደሚዝናናው። ስንት የሚያዝናና ነገር አለ። አሁን እኔ ቤት ያሉ ሰዎች ትላልቅ ሰዎች ናቸው፣ ትላልቅ ቦታ ያሉ ሰዎች ናቸው ምናምን ለመዝናናት ነውና አንድ ሴት ከኔ ጋር ስትጫወት ሙሉ አለባበሷ ለቅጣት ይመቻል አይመችም ካመንኩበት ይጫወታል። እኔ ትልቅ ሰው ነኝ እኮ እንደነሱ ጊፍተሮች ካመኑበት ገብቶሻል አይደለ? ጠይቀኑና የሱ ጊፍተሮች ነውና ንገሩኝ። አምናችኋል አላምናችሁም? አይ በቃ አመሰግናለሁ። ባይ። እኔም አመሰግናለሁ አያጅቦ። ታፍንጫው ርዝመቱ በፈጣሪስ ከላይ ነው የሚጀምረው። ቆይ ሌላ ሰው ላስገባ። የሆነችን እብድ ልኬላት ነበረ አትመልስም። እሺ ምዕመና
አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ከየት ነው ወንድሜ? እኔ ብስሚላህ የሆነ ቤት አይቻለሁ። ባላ ከባድ ሰው ነው አሉ። አልሐምዱሊላህ። እኔ ከየት ነው ወንድሜ? ከዚሁ ከኢትዮጵያ። ኢትዮጵያ ነው የምትኖረው? ባባ ስም ባባ ነው? አያጅቦ። አቤት ወንድሜ። የምር በሰው ላይ ትሄዳለህ መሰለኝ። በአላ አትንከኝ። እኔ እሺ ያለው የሆነ ቦታ። አይ በቃሽ። እሺ ግን ያን ነገር ልንገራችሁ፣ ማንም እኮ ምንም አባቷ ያመጣም እናቴ ትሙት ማንም ሊናገር ይችላል ምናምን። እንዲህ እኮ ነው። አንዳንዴ እኮ ኮሽታ ያለበት ሰው መጥፎ ይናገረኛል። መናገር ሁላችሁም ትችላላችሁና ታውቁት። ባላ አንጀቴን በላው። ባላ ያጅዋል። ባላ የሆነ ሰው እያመጣላችሁ ከገባ ቢልዲንግ የሆነ ምንድነው? በዚህ ዞረ መጣክ። አይ ብራዊ በይ አሁን ቀስ ብለሽ ውጭ። አንቺ ጋር ተነጋግረን በመጣ እግር ቀስ ብለህ ላጥ ብለህ ውጣ። ብራውኒ ማን ይውጣ? መቼስ አህያና ጅብ እንደማትይ ተስፋ አደርጋለሁ። ብራውኒ ከሁለታችን ማን ይውጣ? ሁለታችን በጣም የምወዳችሁ ኖ ስልሽ አሁን እሷ ጋር ይኸው አዳምጪ እሷ ጋር ተነጋግረን ታጣላይ ነው። ተዋያችሁ ኖ አዳምጪ ብራውኒ ከእሷ ጋር ጌም ለመጫወት ቅድም ስንነጋገር ነበር። አቋሟንና አለባበሷን ካየሁ በኋላ ታውቂያለሽ፣ ብዙ ጊዜ ጌም የምጫወተው ካለባበሳቸው አንጻር ነው። እሷ ተነስታ ልታሳየኝ አልቻለችም። ምክንያቱም እኔ ጋር ያሉ ጊፍተሮች ሴት ልጅ ራሷን መጠበቅ አለባት፣ አለባበሷን ምናምን ገብቶሻል። ትላልቅ ሰዎች ናቸው ያሉት ጊፍተሮች የራሱ ያ ዋን ኦፍ ፋፈሽ ያለች ልጅ ናት እኮ አለባበሷን ልታሳየን አልቻለችም። ቁማ አሳያቸው። ዋን ብራውኒ ምረጪ ከኔና ከአያጅቦ። አሁን ለምን ምርጫ ውስጥ ትከቱኛላችሁ? ምርጫ እዛ ዶክተር አብይ ስንት የሚመረጥ ሰው አለ። ምርጫ እዛ ነው ያለው። እንዴ የፖለቲካ ምርጫ ማኖፌ ብትወጪ መልካም ነው። አንዴ ከብራውኒ ጋር እንጫወትና ጌም በኋላ ማለት አንቺ ቅድም ቢስላልሽ። እሺ በቃ እሺ፣ ይመቻችሁ ባይ። እሺ ቴንክ ዩ። ኢትዮጵያ የሚኖሩ ሰዎች ጨዋ ናቸው እኮ ማለት። ሰላም ብራውኒ። ሃይ አያጅበው ሃይ። በቅጣት ነው የምንጫወተው አይደል? አንቺ ኧረ አሁን ገና ሰው መግባቱ ነው። ገና መግባቴ ነው። እሺ ጌም ትጫወቻለሽ ከኔ ጋር? አሁን ዴን እንጫወታለን። መገዳደል ነው። መገዳደል። አለባበስሽን አሳይ። ለቅጣት ይመቻል አይመችም? ኖ በስነ ስርዓት ቆመሽ። በስነ ስርዓት ኖርማል ነው። የጅም አውትፊት ነው ሰው ምና አይመችም? ምን ይሉ ይሆን እንዴ? እስቲ አንዴ እዚህ ጋር ኮመንት ያነበብኩ ነው። ብራውኒ አንዴ እስቲ ሊቀጠቅጡኝ እንዳይሆን ወይ ጊፍተሮች ግን ከባድ ቅጣት ነው የምቀጣሽ። እናቴን አልቀጣም ማለት ደግሞ መገዳደል እስከሆነ ድረስ አልቀጣም ማለት አይቻልም። ኖ በይ እኔ እኮ አያጅቡን ስለሆነ ነው የተነሳውለት እንጂ ለማንም ዱቄታም አልነሳም። ምርጥዬ እናቴን ፈጣሪ አክብርሽ። በቃ ስለሚመቸኝ ነው። እሺ ትንሽ ሰብሰብ አድርጊያቸውና በኋላ ዙር እንመጣለን ለመጫወት። ቆይ አንተ ምን ትቀጣለህ አሁን? እኔ እሺ ከተቀጣው የፈለግሽውን ነው የምትቀጭኝ። እኔ ግን ከባድ ቅጣት ነው ማለት። ከባድ ቅጣት ሲባል እንደዚህ ወጡ ቅጣቶች ምናምን አይደለም። እና በቪዲዮ ትወጣለህ እንዴ? አንቺ እቀጣለሁ አልኩ። እቀጣለሁ፣ ጌታን እቀጣለሁ ብሏል። ጋይስ ሰዎችሽን ሰብስቢ፣ በደንብ አዳምጪ፣ ታብታብ አስደርጊ፣ እኔም ታብታብ ላስደርግ፣ እንገናኝ ስልክልሽ ወዲያውን። እሺ እሺ ይመችሽ። ጌታን ስላከበረችኝ
እኔ ለጅቡ ስል ነው እንጂ የተነሳሁት ለማንም ዱቄታም አልነሳም ስላለች ምናምን ያራዲ ልጅ ታልፋታለህ። ሌላ ደግሞ ዞር ዞር ትላለህ፣ ሌላ ታመጣለህ ደግሞ ኦኬ ቢኪ አሪ ገራቢ ስላሴያስ ወዮ ጅኑኑ ጎጃሜ አይገባም እዚህ ቤት እናቴ። የሆነ ሰው አላየሁ። ልክ ይለታል። ቴንክ ዩ በጣም አመሰግናለሁ። ካኒኪ ታዛማ እውነት ነው። አይ በጣም ደስ ይላል። ምንድነው ማቲ ምኑ ነው? እንጃ እኔ አሁን ነው ያኔ ያለው ከከተማ ልጅ የማይጠበቅ ነገር ነው እንግዲህ በጣም አይ እንደውም ቢቻል እንደውም ከጎኗ መቆም ነበረበት። ትክክል ያጋጥማል። ቻርጅን ይዘጋ ያ ተጮት በቃ እሺ እኔም ቦታ ሊያዝብ ይሻላል። እሺ አባት እሺ ወንድም ይመች ቻርጅ እናኔ ቻርጅም ነዳጅም ማበራ አንድ ላይ ሮሚ ታለች። ሮማን ተሰማ አታይኝም መነጽሯን ካላረገች አይ እልክልሃለሁ። በጣም ነው የደበረኝና የሆነ ነገር ትዝ ብሎኝ የሆነ ነገር ላወራ ነበር። አይ ልጁ ደግሞ በጣም ጀለሳችን ነው እና የትግራይ